2025 በጣም በሚገርመው ሁኔታ አንድ አመት ሊሞላኝ እየተቃረብኩ ነኝ 16 ጃንዋሪ 16 ነው አንድ አመት የሚሞላኝ የአንድ አመቱ ሪፖርት ነግራችኋለሁ ግን በዚህ አመት በ2025 ምንድነው የሰራ ተብዬ ቢጠየቅ አንደኛ ትልቁ ስቶሪ 418 የሸጠ ወይ ደግሞ 70,000 ሬቨኒ ያለው 1,000 አርት ያለው አለኝ ወደ 21 ምትሆኑ ወገኖች የቢዝነስ ባለ ቢዝነስ አድርጌያለሁ ከዚህ የሚያቆራ ነገር የለም ሁለተኛ ስቶርም ከፍቻለሁ እሱም ወደ 5,000 ምናምን ሬቨኒ ያለው የ2025 ይሄ ነው በጣም የሚያቆራ ማለት ነው 2026 የኔ አላማ ሁለት ሞር ስቶር ለመክፈት ነው ሁለት አሉኝ ሁለት ከፍታለሁ 160 ሰዎች የስቶር ኦነር አረጋለሁ የሚል ቃል ነበረኝ 2025 ላይ ስለዚህ 139 አዲስ ካስተመሮች ፕላስ የኔ ሁለት ስቶሮች ጨምራለሁ ማለት ነው በዚህ መሰረት what is 2026 what are you looking what is the future what is where are we going for AI and recession ቢመጣ AI replace ቢያርገን can we survive as human being okay so እኔ 2026 I mean አብዛኛው like 2025 ላይ ቢልድ ያደረኩት ነገር እንደሚቀጥል ነው ማስበው ለምሳሌ ብዙ ነገር like ኢትስ ያለ ሁለተኛ ስቶር ከፍታለሁ አንድ ስቶር 2025 እንደ ፋውንዴሽን ግን በሱ ፕሮፊት ኤክስፓንድ ለማድረግ ነው ወደ ሁለተኛ ኢትሲ ሚኒመም አንድ ስቶር ከፍታለሁ and እሱ I think ባካፕ ይሆነኛል ብዬ አስባለሁ ለሚመጣው recession hopefully to some degree ጥሩ ነው አንድ ባካፕ ነው ሁለተኛ I think I'm going to turn my home into business ያለው like a adult family home so 2025 የጀመርኩት ነገር ነው 2026 ላይ ኮንስትራክሽን ለመጨረስ ፕላን አድርጌያለሁ ያ ሌላ ደግሞ በቃ ሌላ maybe ሌላ ኦንላይን like for more passive ላይ ፎከስ ያደረጉ ቢዝነሶች ያው eventually ስራዬን እንትን ለማለት ነው የምፈልገው ሪፕሌስ ለማድረግ ነው የምፈልገው so ፓሲቭም ሆነ የተወሰነ እኔ አክቲቭ ኢንቮልቭመንት የሚያስፈልገው ሆነ ስራ ሁለቱም ኮምባይን አድርጎ by 2026 end I think at least ወይ 100% ወይ 80% ኢንካሜን ሪፕሌስ ለማድረግ ነው ፕላኔ that way I can fully focus in more passive income than like work to 9 to 5 ማለት ነው so that's where I'm heading yeah thank you okay ይሄ ደስ ብሎኛል በመጀመሪያ መሸጥ መጀመሪያ ምንም እንኳን ሁለቱም ቢሆን tomorrow is going to be bright ይሆናል more ሸጣለሁ ብዬ አስባለሁና if ይሄ ቢዝነስ more እየሸጥኩ ሳየው I know ሁሉም ብዙዎቻችሁ ትሸጣላችሁ ግን እኔ በራሴ I personally የራሴ ያደገ ሲመጣ ሁለተኛ ሻፕ ከፍታለሁ ብዬ አስባለሁ አሁን የምሰራውን ስራ ተሰማው አላቆመው ውጤታማ ሆኖ እስከማየው ድረስ ኢትሲ በተረፈ ደግሞ more ትሬዲንጉን more ማወቅ more practice ማድረግ ፈልጋለሁ I'm happy በዚህኛው ላይ ባልታሰበ 2025 ላይ እቅዴ ባልነበረ ነገር ላይ እንደ ድንገት ቡም ብሎ ማለት ጥሩ መንገድ ወዳሳየኝ ኢትሲ በመቀላቀል መጀመሪያ በጣም ደስ ብሎኛል እሱ አይምሮ ውስጥ ያልነበረ ነገር ስለነበረ ማለት ነው አሁን ደግሞ እንደ እቅድ ይሄን ሳላቅድ ነው ሁለተኛውን ደግሞ አቅጄበት ወደ ሁለተኛው ሱቅ እንደመመጣ አስባለሁ ያሰብኩም ነው እንደ እቅድ ተካቷል 2026 ላይ so እንደ ኦንላይን ሴለር እንደመሆኔ ደግሞ አሁን ይሄ ሺፒንግ ምናምን የሚባለውን ነገር ከእጄ ባይዘው በጣም በቃ እንደዚህ መሸጥ ምናምን በጣም ነው የምወደው እና
እርግጠኛ ነኝ እኔ መሸጥ አላቆምም፣ እጄ ላይ ሺፕ ማድረግ አላቆምም። ግን ሁለተኛ ሶስተኛ የሚሆነው እንደ ድራፕ ሺፒንግ ነው የሚሆነው ማለት ነው። ኦልሬዲ የኢቤይ ጀምሯል ድራፕ ሺፒንግ፣ ፖሽማርክ ላይ የራሴ እጄ ለምሄደው። ሌላው ደግሞ በኔክስት ፕላኔት ሌላ ሱቅ አለ፣ እሱም ድራፕ ሺፒንግ እንደሚጀምር አምናለሁ። እና የኔ ፕላን እንግዲህ ይሄ ነው ሶፋር። ያው የኔም ከሱ የተለየ አይሆንም። ያው የሚቀጥለው ራሱ አንዱ ይከፍታል ብዬ አስባለሁ። ያው ባለ በ2025 የነበረ ያው ክፍተቶች አስተካክለን ወደሚቀጥለው ደግሞ ጠንከር ብለን እንሄዳለን ብዬ አስባለሁ። እንደዛ እና እሱ ራሱ እየቻለ ሶስተኛ ደግሞ ያ ሁለቱም ሆኖ ደግሞ አንድ ሶስተኛ ይሄ የመጀመሪያው አንድ ከከፈተ ያው ራሱ ከቻለ ያው አንዱ ደግሞ ሁለቱም ሆኖ ደግሞ አንዱ ሶስተኛ ይችላል ብዬ አስባለሁ። እንደዛ ጠንክረን እሄዳለሁ ብያለሁ በሁሉም ነገራት። እንደዛ ነው ያለ የኔ ሀሳብ። ቴንክ ዩ ናይስ ቴንክ ዩ። ሁለተኛ ስቶር ለመክፈት እቅዱ አለኝ። ያው ትንሽ ሊቆይ ብዬ ነው፣ ባለፈው አውርቼክ ነበር። ሁለተኛ ደግሞ ትሬዲንግ ማድረግ ፈልጋለሁ። ኦልሞስት ያው ትንሽ እንትን አለኝ፣ ግን ሎንግ ተርም ነው ያለኝ እና ሾርት ተርም ትሬኒንግ አድርጌ እንትን ማለት ፈልጋለሁ። ኢቤይ ላይም ያው አካውንቱ አለኝ፣ ትንሽ እሸጣለሁኝ፣ በደንብ መስራት ፈልጋለሁኝ። የኔ ፕላን ስቶሩ ለመክፈት ነው this year ማለት ነው። ኦኬ ሶ ይሄ ይመስላል ስለ በደንብ ልናውቀውና የትኛው ምክንያቱ ፎከሳችን ልናውቀው ስለፈለኩ ነው። ፎከሳችን ልናውቀው ይገባል። ለምንድን ነው ፎከስ የምናደርገው፣ የት ነው ሞር ጊዜያችን የምናጠፋው የት ነው ብለን ሚኒማም ታይም የምንሰጠው ለየትኛው ነው ብለን ልናውቀው በደንብ ለያይተን፣ በተለይ የፋይናንሻል ሊትሬሲ የፋይናንሻል ኤዱኬሽኑ ልናውቀው ይገባል ማለት ነው። ይሄ ስናውቀው ነው ስለ ቢዝነስ የሚገባን። ቢዝነስ ስሙ ጥሩ ይመስላል፣ ግን እንደዛ አይደለም። ጥልቀቱ ስፋቱ ማየት አለብን። ምንድን ነው አሴት፣ ምንድን ነው ሊያቢሊቲ፣ ምንድን ነው ከገባን፣ ፓሲቭ ኢንካም ምንድን ነው፣ አክቲቭ ኢንካም ምንድን ነው ከገባን፣ ቢዝነስ ቀላል ነው። እንደ ዋተር ፍሎ ነው ይሄዳል። ላይክ ምንድን ነው የሚባለው እንደ ወራጅ ውሃ ይሄዳል ማለት ይፈሳል። ቢካዝ ማኒ ኢዝ ኢነርጂ። ይሄ ታውቃላችሁ፣ ማኒ ኢዝ ና የሆነ የምንቆጥረው ወረቀት ምናምን ሳይሆን ኢስ ኢነርጂ። ዳስ ዋይ ካሽ ፍሎ ሲሉ ልክ እንደ ውሃ ስለሚፈስ ካሽ ፍሎ ነው የሚባለው። ወደ ሀብት ወደ ቢዝነስ ምናምን ስንመጣ we have to understand the business ምን አይነት ጉዞ መሄድ እንዳለብን ማወቅ አለብን። ቢካዝ ይሄ ተርሞቹ ይሄ ምንድን ነው 72 36 24 18 12 9 6 የሚባሉ ተርሞቹ ካላወቅናቸው ትርጉም የለውም።